ሰላም እንዴት ናችሁ? ማሚሻ ነኝ ከሁቡ ሀበሻ። ብዙዎቻችሁ እንግዲህ ስለ ሃይፋሚ አፕ ሰምታችኋል ብዬ አስባለሁኝ እና ብዙ ዩቲዩበሮች ቪዲዮን ሰርተውት አይቻለሁኝ። ነገር ግን ለክሪፕቶ አዲስ ስለሆኑ ይመስለኛልና አንዳንድ ስህተቶችን አይቼበታለሁኝ የሰሩት ቪዲዮ ላይ ማለት ነው። ዊዝድሮ አደራረጉ ላይ ገንዘብ ሲያወጡ እየተጠቀሙት ያሉት ኔትወርክ የተሳሳተ ኔትወርክ ነው ማለት ነው። ስለዚህ እንግዲህ በመጀመሪያ እንዴት አድርገን ሬጂስተር ማድረግ እንደምንችል አሳያችኋለሁ። እንደዚሁም ደግሞ እንዴት አድርገን ዊዝድሮው እንደምናደርግ የማሳያችሁ ይሆናል ማለት ነው። እንደዚሁም ደግሞ ያለውን ሙሉን አሰራር አብረን የምናየው ይሆናል ማለት ነው። ስለዚህ ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ ማድረግ ነው የሚጠበቅባችሁ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የዚህ የታላቅ ቤተሰብ አባል መሆን ትችላላችሁ። እሺውን ቀጥታ ወደ ቪዲዮ እዚህ ጋር እንደምታዩት እንግዲህ ሊንኩን በቴሌግራም ቻናሌ ላይ አስቀምጬላችኋለሁ ማለት ነው። ቀጥታ እሱ ላይ ተገቡና እቺ ሊንኳን አንድ ጊዜ ነካ ታረጓታላችሁ ማለት ነው። እንደምታዩት ከዛ ቀጥታ ወደ ጉግል ፕሌይ ስቶር ነው የሚወስዳችሁ። እዛ ጋር ሄዳችሁ ኢንስታል ታደርጉታላችሁ። ኢንስታል አድርጎ ሲጨርስ እንደዚህ ይመጣላችኋል። ኦፕን የሚለውን ከነካችሁ በኋላ ወደዚህ ያመጣችኋል። እዚህ ጋር እንግዲህ በጉግላችሁ ወይ በፌስቡካችሁ ወይ ደግሞ በቲክቶካችሁ ሎጊን አድርጋችሁ መጠቀም ትችላላችሁ። ግን አሪፉ ጉግል ስለሆነ በጉግል የማሳያችሁ ይሆናል። ካሉት ኢሜሎች ውስጥ እንግዲህ ትመርጣላችሁ። አንዱን ኢሜል መርጣችሁ ልክ እንደዚህ ከዛ አግሪ የሚል ይመጣላችኋል። እሱን ተነኩታላችሁ ማለት ነው። ከዚህ በኋላ እንደምታዩት እንደዚህ ይመጣላችኋል። ከዛ እዚህ ጋር ፊሜል ናችሁ ወይስ ሜል ይላችኋል። እናንተ ጀንደራችሁን መርጣችሁ እኔ ሜል ስለሆንኩ ሜል እለዋለሁኝ። እዚህ ጋር ደግሞ አውቶማቲካሊ 25 ብሎታል እድሜን። እኔም 25 በሚለው ኮምፕሌት የሚለውን እነካዋለሁ ማለት ነው። እንደምታዩት ከዛ ቀጥታ ወደዚህ ነው የሚያስገባኝ። እንግዲህ 0.05 ክሌም አድርግ ይለኛል። ይችን ማለት ነው ክሌም አደርጋለሁኝ። አሁንም ደግሞ እንግዲህ እንደምታዩት እዚህ ጋርም እንደዚሁ ክሌም አድርግ ይለኛል። ክሌም አደርጋለሁኝ። ስለዚህ አሁን ይችን 0.1ን ዊዝድሮ ማድረግ ትችላለህ ነው የሚለኝ። ከዛ ቀጥታ ይችን ዊዝድሮ እናረጋታለን። ይሄ ማለት ቢያንስ እንዴት አድርጋችሁ ገንዘብ እንደምትዋጡ ትክክለኛውን ስቴፕ ነው እዚህ ጋር የማሳያችሁ ማለት ነው። ከዛ ቀጥታ የምናዋጣው በዩኤስዲሲ በሚባል ነው እና እንዳትረሱ ዩኤስዲሲ ላይ ኔትወርኩ ERC20 ቤዝ ነው። ብዙዎቻችሁ ግን ቤዝ አይደለም ተጠቀሙ የነበሩት ሌላ ነውና ቆይ ያሳያችኋለሁ። እዚህ ጋር ቀጥታ ወደ ባይናንስ አካውንታችን እንሂድ። ከዚያ በኋላ አድ ፈንድ የሚለውን እንነካዋለን። ከዛ ኦን ቻይን ዲፖዚት ከዛ ሰርች ማረጊያው ላይ USDC ብላችሁ ትጽፋላችሁ ማለት ነው። ልክ እንደ USDT ነው። USDC ነው ይሄ ስሙ። እንደምታዩት ከዚህ ውስጥ እንግዲህ ቤዝ የሚለውን ነው የምንመርጠው። ብዙ ሰዎች ግን ETHን ሲመርጡ አይቻለሁኝ። በጣም ትልቅ ስህተት ነው፣ አይደርሳችሁም። ስለዚህ ቤዝ የሚለውን እቺን አድራሻ ኮፒ አድርገን እዚህ መተን ፔስት እናረጋትና ከዚያ በኋላ ወደታች ወረድ ብለን ኮንፊርም ዊዝድሮ የሚላለ እችን እነካለን ማለት ነው። ከዚያ በኋላ እንደዚህ ኮንፊርም እናደርጋለን አድራሻችንን። ትክክለኛ ዊዝድሮ አደራረጉ ይሄን ይመስላል። ከዛ ይሄን አክሴፕት ብለን አሁንም ክሌም ማድረጋችንን እንቀጥላለን ማለት ነው። ስለዚህ ገንዘቡንም ወደ ዋሌት ሲገባ መጨረሻ ላይ ያሳያችኋለሁ። እስከዛ ድረስ ያለውን ነገር እንይ። እዚህ ጋር እንግዲህ ልክ እንደኔ ስነኩ ቀጥታ ወደ ፓርቲ ነው የሚቀላቅላችሁ። እንደምታዩት እዚህ ጋር ገብታችሁ እንግዲህ መደማመር ምናምን ትችላላችሁ። እንደዚህም ኮይኖች የሚሰበሰቡት እዚህ ነው ማለት ነው። እንደምታዩት ይሄን ክሌም ስትሉት አሁን ወደዚህ ያመጣችሁና ከዛ ልክ እንደዚህ ኮይኖችን መሰብሰብ ትችላላችሁ ማለት ነው። በጣም ደስ የሚል አፕ ነው ማለት ነው። እዚህ ጋር ደግሞ ሞመንትስ የሚለው ላይ ጌሞች አሉ። እንደዚሁም ደግሞ ሃይፋም የሚለው ደግሞ እንደዚህ የራሳችሁን እንትን የሚያሳያችሁ። እንደዚህም ሩም ይባላል። ሩም ላይ ስንመጣ እንግዲህ ዋናው ስራ የሚሰራው እዚህ ጋር ነው። ብዙ ኮይኖችን የምትሰበስቡት እዚህ ነው። እንግዲህ ለመሰብሰብ ቀጥታ በመጀመሪያ አዲስ ከሆናችሁ እንደዚህ ያሉ ፋሚሊዎች ላይ እየሄዳችሁ ትቀላቀላላችሁ ማለት ነው። ለምሳሌ አሁን እዚህ ጋር አለ እንደምታዩት እዚህ ሩም ላይ ስንገባ በጣም ብዙ ሰዎች አሉ። ስለ አፑ ይነጋገራሉ። እንደዚህም ስጦታ ምናምን እንደምታዩት ይሰጣጣሉ። እንደዚህም ደግሞ ያልገባችሁ ነገር ካለ አዲስ እንደመሆናችሁ መጠን እንደዚህ አይነት ቦታ ገብታችሁ ትጠይቃላችሁ ማለት ነው። ጥያቄ እንዴት ነው ኮይን የምሰራው ምናምን የሚለውን ነገር ወይ ደግሞ ያልገባችሁ ነገር ካለ እንደዚህም ታች እንደምታዩት አበባ ይሰጣችኋል። አሁን ይሄን አበባ ለናንተ ለዚህ ለሩሙ ባለቤት መስጠት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ሩም ላይ ስትሳተፉ ብዙ ነገር ነው የምታገኙት። እንደምታዩት በጣም ብዙ ሩሞች አሉ። ኢትዮጵያውያን አሉ፣ የሌላም ሀገር ዜጋዎች ይኖራሉ። ከናንተ የሚጠበቀው እንደዚህ እየገባችሁ ከዚያ በኋላ እዚህ ጋር እቺን የፕላስ ምልክቷን ነካ ስታደርጓት ተቀላቀላችሁ ማለት ነው። አሁን ጥያቄ መጠየቅ ትችላላችሁ ማለት ነው። እነሱ ስትናገሩ እነሱ ይሰማችኋል። ማይካችሁ ክፍት ነው ማለት ነው።
ከዛ እዚህ ጋር በቆያችሁ ቁጥር እንግዲህ የሚሰጣችሁ ኮይን ይኖራል። ስለዚህ እንደነሱ ለመሆን ደግሞ ምንድነው ማድረግ ያለባችሁ? በመጀመሪያ ኮይን መሰብሰብ አለባችሁ። ሌቭላችሁን ካሳደጋችሁ በኋላ ቀጥታ ልክ እንደነዚህ ማለት ነው እንደምታዩት ልክ እንደ ቲክቶክ ጋር የሚያመሳስለው ነገር አለ ጊፍት ላይ እንደምታዩት እንግዲህ ሜዳውን ይጋልቡበታል፣ አይገልጸውም። ጊፍት እየተሰጡ ነው ያሉት። ስለዚህ በዚህ መሰረት ጊፍት ሊሰጣችሁ ይችላል። እናንተም ለሰው መስጠት ትችላላችሁ ማለት ነው እዚህ ከሰራችሁ በኋላ። ስለዚህ እንደምታዩት አሁን አበባ መስጠት ይችላልኝ። ነገር ግን ኮይናችንን የምናገኘው እዚህ ጋር ነው። ይሄ ኮይን በተጠራቀመ ቁጥር ሌቭላችን እያደገ ይሄዳል። ሌቭላችን ሲያርግ ደግሞ ልክ እንደነሱ ሩም ይኖረናል ማለት ነው። ከዛ ሰዎች እኛ ጋር እየመጡ ይሰራሉ ማለት ነው። እንግዲህ እንደምታዩት ሰዎች በጣም ይሄ አበባ ለምሳሌ በነፃ ነው የሚሰጠው ማለት ነው። እዚሁ ላይ አሁን 3 አበባ ላይ ምናምን ደርሻለሁ። እዚህ ጋር 3 አበባ ደርሻለሁኝ። ከፈለኩኝ ይሄን አበባ ለነሱ መስጠት ይችላልው ማለት ነው። እና ይሄን ይመስላል እንደምታዩት። አሁን ዊዝድሮ ሚል ላይ ስገቡ እንግዲህ እዚህ ጋር ምን አለ እንደምታዩት ሪድ ፓኬጅ የሚል አለ፣ ሪድ ፓኬት አለ። እንግዲህ እዚህ ጋር እንደምታዩት አርን ሞር ሪድ የሚል ነገር አለ። እዚህ ጋር ገብታችሁ የፈለጋችሁትን ያክል ኮይን እዚህ ጋር በየቀኑ ሳይን ኢን እያላችሁ ማለት ነው ዴይ 1 ዴይ 2 እያለ ኮይን ሰጣችኋል ማለት ነው። እዚህ ጋር በየቀኑ የገባችሁ ሳይን ኢን ታረጋላችሁ። እንደዚሁም ደግሞ እዚህ ጋር የሆነ ሰው ላይ ሄዳችሁ እንግዲህ ስትቆዩ ጎልድ ሰጣችኋል ማለት ነው። እንደምታዩት ጎልዶች አሉ። ለምሳሌ አሁን 600 ጎልድ ነው የሚለው ልክ እንደዚህ ኮሌክት ማድረግ ትችላላችሁ። ስለዚህ ከእናንተ የሚጠበቀው ሰዎች ላይ አዲስ እንደመሆናችሁ መጠን ሰዎች ጋር መሳተፍ ነው። እንደዚሁም ደግሞ በየቀኑ ዴይሊ እዚህ እየገባችሁ ሰዎች ጋር በተሳተፋችሁ ቁጥር እንደምታዩት ልክ እንደዚህ አሁን ይሰጣችኋል ማለት ነው። እንግዲህ ይሄን ይመስላል ያለው ሁኔታ። ያን ያክል ምንም የተንዛዛ ነገር የለውም። በመጀመሪያ ኮይኖችን መሰብሰብ ነው። ከዛ ደግሞ እንግዲህ እንደምታዩት ቀጣይ የምናወጣው ሌቭላችን አሁን 5 ደርሻለሁ። እንደምታዩት አሁን ከመግባቴ ሌቭል 5 ደርሻለሁ። 30 ስደርስ እቺ $10 አሉክ ትሆንልኛለች። ከዚያ በኋላ $10 ማውጣት የምችልበት መንገድ ይኖራል ማለት ነው። እንግዲህ እዚህ ጋር እንደምታዩት እነዚህን እየገባችሁ እነካ ያደረጋችሁ ወደሚወስዳችሁ ቦታ ከዛ እዛ ሄዳችሁ በቀጥታ ትሰራላችሁ ማለት ነው። ግን እንደምታዩት አሁን ቀጥታ እዚህ ጋር አንጥቶኛል። እዚህ ጋር በመቆየቴ እንግዲህ የማገኘው ጥቅም ይኖራል ማለት ነው አዲስ እንደመሆናችሁ። ነገር ግን አሪፍ የሚባለው ምንድነው ልክ እዚህ ጋር ኮይን ሰብሰብ ካደረጋችሁ በኋላ ቀጥታ ትሄዳላችሁ። የራሳችሁ ሆነ ሩም ይሰጣችኋል። እዛ ሩም ላይ ሰዎች እየመጡ ሲሳተፉ እናንተ ገቢ ታገኛላችሁ ማለት ነው። እንደምታዩት ቅድም ወጪ ያደረግነው ዲፖዚት ሆኖልናል። ስለዚህ አሁን ገብተን ማየት እንችላለን። እንደምታዩት ነው እንግዲህ ዩኤስዲቲው ሰክሰስፉል ሆኗል። ስለዚህ ይሄን ነካ አድርጋችሁ ቼክ ማድረግ ትችላላችሁ ባላንሳችሁ ማለት ነው። እዚህ ጋር እንደምታዩት ይሄን የሚያክል ልክ እንደገባችሁ ነው የሚሰጣችሁ፣ ማውጣት ይቻላል ማለት ነው። ስለዚህ ያለው የዊዝድሮ አደራረግ ይሄንን ይመስላል ትክክለኛው። ወደፊትም ከሰራችሁ በኋላ ብዙ ገንዘቦችን ስትሰሩ በዚህ መሰረት ማውጣት ይቻላል ማለት ነው። እስካሁን ድረስ እንግዲህ እንደምታዩት እኔ 0.59 አካባቢ ነው ያወጣሁት። እንደዚሁም ሰው ስትጋብዙ እዚህ ጋር አለ እንደምታዩት። እንግዲህ እዚህ ጋር ምንድነው የሚለን እስከ $10 ታገኛላችሁ የሚል ነገር አለ። እዚህ ጋር ለምሳሌ 3 ሰው ስጋብዙ 0.3 ታገኛላችሁ ብለዋል። ያ ማለት እንግዲህ 0.1 ማለት ነው በአንድ ሰው። ሁለተኛ ላይ ስንመጣ ደግሞ 10 ሰው ትጋብዛላችሁ ነው የሚለው። እዚህ ጋር ደግሞ 0.5 ነው። ይሄ ማለት እንግዲህ እንደምታዩት 3 ሰው ከዛ ወደ 10 ሰው ሲሸጋገር በአንድ ሰው 0.1 የሚሰጠንን እየቀነሰ ነው የሚሄደው ማለት ነው። እዚህ ጋር ይሄንን ትልቅ ገንዘብ ማግኛ መንገድ አርጋችሁ እንዳታስቡት ኢንቪቴሽን ላይ ማለት ነው። ምክንያቱም እዚህ ጋር እንደምታዩት መጀመሪያ ላይ እንግዲህ አይታችኋል። እዚህ ጋር ደግሞ ስንመጣ በ50 ሰው $1.2 ነው የሰጠን። ይሄ ማለት ከ$0.1 ባነሰ ማለት ነው። ስለዚህ አሁን ደግሞ ከፍ እያለ ሲሄድ እንግዲህ የሰዎች ስንጋብዝ የምናገኘው እየቀነሰ ነው የሚሄደው። ዋናው የገንዘብ መስሪያ ምንጭ የትኛው መሰላችሁ? ሩሙ ነው። ሩም ሰዎችን እያስገባችሁ ልክ እናንተ ሩም ሲኖራችሁ ሰዎች ይመጣሉ፣ አዳዲስ ሰዎች እነሱ እናንተን ጥያቄ ይጠይቋችኋል ማለት ነው። እንደዚሁም ደግሞ እናንተ ጋር ሰዎች ሲመጡ ለእናንተ ፕላትፎርሙ የሚሰጣችሁ ሽልማት ነገር ይኖራል ማለት ነው። ይሄን ኮይን ምናምን ይሰጣችኋል። ስለዚህ እንደምታዩት 7 ቀን ስለቆያችሁ 30 ቀን ስለቆያችሁም የምታገኙት ነገር ይኖራል ማለት ነው። ስለዚህ ዋናው ነገር ምንድነው? ሩማችሁን አሳድጋችሁ ከዚያ በኋላ ብዙ ሰው እናንተ ጋር ጆይን ሲያደርግ ለእናንተ ጊፍት ይሰጣችኋል፣ ልክ እንደ ቲክቶክ ማለት ነው። ከዚያ በኋላ እናንተ ደግሞ እነሱን እያስተማራችሁ እንግዲህ ገንዘብ መስራት የምትችሉበት መንገድ ይፈጠራል ማለት ነው። ስለዚህ ዋናው ነገር ገንዘብ የትኛውን ፕላትፎርም ላይ ሄዳችሁ ገንዘብ የሚሰራበት ሰው ያስፈልጋችኋል። የሰው ልጅ ያው ሀብት ነውና
ስለዚህ እንደምታዩት አሁን 30 ቀን ስለቆያችሁ እዚህ ጋር $1 ነው የሚሰጣችሁ። ስለዚህ ይሄ ትልቅ ገንዘብ ሊባል አይችልም በኢንቪቴሽን ማለት ነው። ዋናው ነገር የራሳችሁን ሩም አዘጋጅታችሁ ብዙ ሰዎችን እናንተ ጋር መጥተው ጆይን ሲያደርጉ ሲወያዩ ከዛ የተመቻቸው ሰው ደግሞ ራሱ ፕላትፎርሙ አበባ ምናምን ስለሚሰጠው ያንን ጊፍት ለእናንተ ይሰጣችኋል ማለት ነው። እሱ ደግሞ ጊፍት ሲሰጥ ማለት ነው እናንተ እሱም ተጠቃሚ ነው የምትሆኑት። ምክንያቱም እሱ ሲሰጥ ፕላትፎርሙ ሊቭሉ እያደገ ነው የሚሄደው። ስለዚህ ይሄ ነገር ምንድነው አብሮ የሚሰራ ስራ ነው። አሁን ላይ ሁሉ ነገር ግልጽ የሆነላችሁ ይመስለኛል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ አድርጋችሁ እንደዚሁም ደግሞ አዲስ ካላችሁ ደግሞ ሰብስክራይብ የምትለዋን በመንካት ቤተሰብ መሆን ትችላላችሁ። ጥያቄዎችን የምንጠያየቅ ይሆናል ማለት ነው። አብረን ገንዘብ የምንሰራ ይሆናል። መልካም ቀን ይሆንላችሁ።